ከመከላከያ የተሰማ የድል ዜና ፋኖና ሸኔ እያገዙን ናቸው ሲል ህወሓት አስታወቀ። ሐሰተኛ ሪፖርትና ሌብነት የጦርነት ድባብ እየታየ መሆኑ ተሰማ። በ25 ቢሊዮን ዶላር የሚገነባው የጋዝ መስመር። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። በወሳኝ መረጃ የዜና ዝግጅታችን የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። በሰሜን ወሎ በተካሄዱ ዘመቻዎች በጽንፈኛው ቡድን ላይ እርምጃ ተወሰደ። የኢፌድሪ መከላከያ ሰራዊት ሐምሌ 15 ቀን 2018 ዓ.ም በሰሜን ምስራቅ እዝ ስር የሚገኙ ክፍለ ጦሮች በሰሜን ወሎ ዞን በተለያዩ ቦታዎች በጽንፈኛው ቡድን ላይ ባካሄዱት የተቀናጀ ዘመቻ ድልን አስመዝግበዋል። በጉባ ላፍቶ ወረዳና አካባቢው የተካሄደውን ዘመቻ የመሩት የክፍለ ጦሩ ዋና አዛዥ ኮሎኔል ሽፈራው ምናሉ በተወሰደው የተጠና ዘመቻ በጽንፈኛው ቡድን ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ በማድረስ በስፍራው የነበሩ ታጣቂዎች ሙሉ በሙሉ መደምሰሳቸውንና የተለያዩ የነፍስ ወከፍ መሳሪያዎች፣ ጄኔሬተሮች፣ ሌሎችም ወታደራዊ ቁሳቁሶች መማረካቸውን ገልጸዋል። በሌላ በኩል በላስታ ወረዳ የሚገኝ ክፍለ ጦር ባካሄደው ዘመቻ የጽንፈኛውን ቡድን በማጽዳት የአካባቢውን ሰላም ማረጋገጥ መቻሉን የ61ኛ ክፍለ ጦር ዋና አዛዥ ኮሎኔል መለስ አሻግሬ ተናግረዋል። በተወሰደው እርምጃ የተለያዩ መሳሪያዎችና ተተኳሾች መያዛቸውንም ተናግረዋል። አዛዦቹ በዘመቻው ለተገኘው ውጤት የአካባቢው ህብረተሰብ ያደረገው ከፍተኛ ትብብርና ድጋፍ የሚመሰገን መሆኑን ጠቅሰው የትብብር በቀጣይም ተጠናክሮ እንዲቀጥል ጥሪ አቅርበዋል። ዘገባው የክፍለ ጦሮቹ ነው። የጦርነት ድባብ እየተሰማ ነው። በትግራይ ክልል በሁሉም አካባቢዎች ከባለፈው እሁድ ጀምሮ ውይይት እየተካሄደ ይገኛል። ህዝቡና ወጣቱ ለጦርነት እንዲዘጋጅ ከሁሉም አመራሮች በግልጽ እየተነገራቸው ይገኛል። የህወሓት ዋና ጸሐፊ የሆኑት ፈትለወርቅ ባካሄዱት ስብሰባ ላይ አዲስ አበባ እስክንገባ ብቻችንን እንሸከመዋለን ማለት አይደለም፣ ብዙ አጋሮች አሉን። አዲስ አበባ በር ላይ ፋኖና የኦሮሞ ነጻነት ግንባር አለ፣ ስለዚህ ብዙ ወዳጆች አሉን ሲሉ ተደምጠዋል። ሐሰተኛ ሪፖርት ማቅረብ ከሌብነት እኩል ያስጠይቃል ሲሉ ከንቲባ አዳነች አቤቤ ተናገሩ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በ2018 በጀት ዓመት የስትራቴጂክ እቅድ አፈጻጸም ግምገማ ላይ ባደረጉት ንግግር ትክክለኛ ያልሆነ መረጃ ማቅረብ ከሌብነት ጋር በተመሳሳይ የሚያስጠይቅ መሆኑን አስረግጠው ተናግረዋል። ተመሳሳይ በጀትና የሰው ኃይል በተመደበላቸው ተቋማት መካከል ሰፊ የአፈጻጸም ልዩነት መታየት የሚያስጠይቅ መሆኑን የጠቀሱት ከንቲባ ወደፊት የሚቀርቡ ሪፖርቶች በህዝብ ህይወት ላይ ያመጡትን ለውጥ በግልጽ ማሳየት እንዳለባቸው አሳስበዋል። በተጨማሪም ከንቲባ አዳነች አቤቤ የጽዳት ስራ የነዋሪው የዕለት ተዕለት ባህል ሊሆን እንደሚገባም ተናግረዋል። የኑሮ ውድነትን የመከላከል የስራ ዕድል ፈጠራና የቤት ልማት ስራዎች ተጠናክረው እንደሚቀጥሉም አብራርተዋል። ለመሰረተ ልማቶች ከፍተኛ በጀት መመደቡን ገልጸው ለተመዘገቡ ስኬቶች የህዝብና የልማት አጋሮች ተሳትፎ የጎላ እንደነበርም ጠቁመዋል። በትግራይ ክልል በኤርትራ በኩል አስገብተነዋል የተባለው ነዳጅ ለህዝብና ለአስተዳደራዊ አገልግሎት ሳይሆን ለወታደራዊ ዓላማ ብቻ እንዲውል ስምሪት መሰጠቱ ተሰምቷል። ይህ ውሳኔ ህወሓት ለአዲስ ጦርነት እየተዘጋጀ መሆኑን የሚያሳይ እንደሆነ የትግራይ መረጃዎች ጠቁመዋል። የነዳጁ በኤርትራ በኩል መግባት ደግሞ በሁለቱ ወገኖች መካከል በግልጽ አዲስ የፖለቲካና የጥቅም ጥምረት መፈጠሩን መረጃ ያመላክታል። ይህም ቀጠናውን ወደ አዲስ የደም መፋሰስና የህዝብ መከራ የሚያስገባ አደገኛ ሁኔታ እንደሆነ ተንታኞች ምልከታቸውን አስቀምጠዋል። ኢትዮጵያ በበጀት ዓመቱ ከ1 ሚሊዮን በላይ ቪዛ ሰጥታለች። የኢሚግሬሽንና ዜግነት አገልግሎቱ በ2018 የበጀት ዓመት ከ1.04 ሚሊዮን በላይ የቪዛ አገልግሎቶችን መስጠቱን ገለጸ። የአገልግሎቱ ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት ተቋሙ ከ3 ዓመት በፊት 276 ቪዛ ብቻ በዓመት ውስጥ መስጠቱን አስታውሰው በ2018 በጀት ዓመት ከ1.04 ሚሊዮን በላይ ቪዛ በመስጠት ከ4 እጥፍ በላይ እድገት ማስመዝገቡ አንስተዋል። አገልግሎቱ የቪዛ አሰጣጥ ስርዓቱን ማሻሻል፣ የዲጂታል አገልግሎትን ማስፋፋቱንና የአየርና የየብስ ድንበር አስተዳደር አገልግሎትን ማዘመኑን ከፍተኛ ውጤት ማስመዝገብ መቻሉን በማንሳት አዲስ የተጀመሩ የስቶፕ ኦቨርና ትራንዚት ቪዛ አገልግሎቶች የቱሪዝምና የጉዞ እንቅስቃሴን እያበረታቱ መሆኑንም ዋና ዳይሬክተሯ ገልጸዋል። ወይዘሮ ሰላማዊት አክለውም ኢትዮጵያ በአሁኑ ወቅት ከ194 በላይ ሀገራት ዜጎች ወደ ሀገሪቱ እንዲገቡ
ለሚገቡ በኢቪዛ በውጭ ሀገራት በሚገኙ የኢትዮጵያ ዲፕሎማሲ ተቋማትና በመድረሻ ቪዛ አማራጭ አገልግሎት እየሰጠች ትገኛለች በማለት የአገልግሎቱን አድማስ አብራርተዋል። የቱሪዝም ፍሰትን ለማሳደግ የውጭ ኢንቨስትመንትና የንግድ ግንኙነትን ለማበረታታት እንዲሁም የሰዎችን ነጻ እንቅስቃሴ ለማቀላጠፍ የተወሰደ እርምጃ የሀገሪቱን ብልጽግና የሚያፋጥን የዜጎችን የመንቀሳቀስ መብት ያከበረ መሆኑን ወይዘሮ ሰላማዊ ዳዊት ተናግረዋል። ወደፊትም ዘመናዊ ቀልጣፋ የቪዛ ሌሎችም የኢሚግሬሽን አገልግሎቶችን በማስፋትና በማዘመን ኢትዮጵያ ለዓለም አቀፍ ተጓዦችና ባለሀብቶች ተመራጭ መዳረሻ ለማድረግ እየተሰራ መሆኑን ጠቁመዋል። በኮንታ ልዩ ወረዳ እናትን ገሎ ልጃቸውን የደፈረው ግለሰብ በሞት እንዲቀጣ ተወሰነ። በኮንታ ልዩ ወረዳ የግንባ አጋሬ ቀበሌ ነዋሪ የሆነው ተከሳሽ አብርሃም አመለ በፈጸማቸው 3 ከባድ ወንጀሎች በሞት እንዲቀጣ የኮንታ ልዩ ወረዳ ከፍተኛ ፍርድ ቤት ውሳኔ አስተላልፏል። ተከሳሹ ግንቦት 25 ቀን 2018 ዓ.ም ከገበያ ስትመለስ የነበረችውን የ15 ዓመት ታዳጊ ጠልፎ ወደ ጫካ በመውሰድ ሊደፍራት ሲታገል የልጇን ጩኸት ሰምታ የደረሰ እናት ወይዘሮ አይናቴ ኬንቶ በጩቤ ወቅቶ በመግደል ገደል ውስጥ ወርውሯታል። ተከሳሹ እናትን በዚህ አሰቃቂ ሁኔታ ካስወገደ በኋላ የጠለፋትን ታዳጊ ልጅ አስገድዶ መድፈሩን የፖሊስ የምርመራ ውጤትና የአቃቢ ሕግ ማስረጃዎች አረጋግጠዋል። በመሆኑም ፍርድ ቤቱ በሐምሌ 1 ቀን 2018 ዓ.ም ባስቻለው ችሎት ተከሳሹ በፈጸማቸው በጭካኔ የመግደል በታዳጊ ልጅ ጠለፋና ባስገድዶ መድፈር ወንጀሎች ጥፋተኛ በመሆኑ የሞት ቅጣት እንዲወሰንበት አድርጓል። ኤርፖርቱ በረጅም ወረፋ መጨናነቁ ተሰማ። በትግራይ ክልል ከሚካሄደው የግዳጅ ወታደራዊ ምልመላ ለማምለጥ የየብስ መንገዶችን ለመጠቀም የሞከሩ በርካታ ወጣቶች በኬላዎች ጥብቅ ቁጥጥር ምክንያት መውጣት አልቻሉም። ይህንን ተከትሎ የአየር ትራንስፖርት ፍላጎት በከፍተኛ ሁኔታ በመጨመሩ ከመቀሌ ራስ አሉላ አባነጋ አየር ማረፊያ ወደ አዲስ አበባ፣ ከመቀሌ ራስ አሉላ አባነጋ አየር ማረፊያ ወደ አዲስ አበባ ለመጓዝ ትኬት የቆረጡ መንገደኞች እስከ 2 እና 3 ሳምንት የሚደርስ ረጅም ወረፋ ለመጠበቅ መገደዳቸው ተነግሯል። አዲሱ ጠቅላይ ሚኒስትር አሜሪካ በእንግሊዝ ወታደራዊ ጣቢያዎች ተጠቅማ በኢራን ላይ ጥቃት እንድትሰነዝር ፈቀዱ። አዲሱ የብሪታንያ ጠቅላይ ሚኒስትር አንዲ በርንሃም አሜሪካ በእንግሊዝ ወታደራዊ ጣቢያዎችን በመጠቀም በኢራን ላይ ጥቃት እንድታካሂድ መፍቀዳቸውን ብሉምበርግ ማክሰኞ ዕለት ዘግቧል። የዩናይትድ ኪንግደም መንግስት ጥቃቱን የመከላከል እርምጃ ሲል የገለጸው ሲሆን ይህ ውሳኔ በሁለቱ ሀገራት ወታደራዊ ትብብርና በመካከለኛው ምስራቅ ውጥረት ላይ አዲስ ምዕራፍን ሊከፍት እንደሚችል ተመላክቷል። ታሪካዊው የ25 ቢሊዮን ዶላር የጋዝ መስመር ስምምነት 14 የምዕራብ አፍሪካ ሀገራት ከናይጄሪያ እስከ ሞሮኮ የሚዘልቅ 6000 ኪሎ ሜትር ርዝመት ያለው ግዙፍ የጋዝ ማስተላለፊያ መስመር ለመዘርጋት በይፋ ተስማምተዋል። የፕሮጀክቱ ዋና ነጥቦች የሚወጣው ወጪ 25 ቢሊዮን ዶላር እንደሆነም ተገልጿል። መሪ ተቋማቱ ደግሞ የናይጄሪያ የነዳጅ ኩባንያና የሞሮኮ ብሔራዊ የማዕድን ተቋማት ናቸው። ደጋፊዎቹ ደግሞ የኢኮዋስ የኢስላሚክ ዴቨሎፕመንት ባንክና የኦፔክ ፈንድ መሆናቸው ታውቋል። የግንባታ ጅምሩ ደግሞ ከ2 ዓመት በኋላ የሚቀጥል ይሆናል። በአመት 30 ቢሊዮን ኪዩቢክ ሜትር ጋዝ በማስተላለፍ ከ400 ሚሊዮን በላይ ህዝብ አገልግሎት ይሰጣልም ተብሎ ይጠበቃል። በተጨማሪም በስፔን በኩል ከአውሮፓ የጋዝ መስመር ጋር እንደሚገናኝም ነው የተነገረው። የፕሮጀክቱ ጥቅም ለአፍሪካ ለ10 ዓመታት የተደረገውን ድርድር እውን ያደረገው ይህ ታላቅ ፕሮጀክት የምዕራብ አፍሪካን ኢኮኖሚ ሙሉ በሙሉ ይለውጠዋል። የኢነርጂ ባለሙያዎች እንደሚያስረዱት ከሆነ ፕሮጀክቱ አፍሪካ የተፈጥሮ ሀብቷን በዝቅተኛ ዋጋ ወደ ውጭ ልካ በ3 እና በ4 እጥፍ ውድ ዋጋ መልሳ የምትገዛበትን የተሳሳተ አሰራርም ያስቀይራል። በተጨማሪም የውስጥ ኢንዱስትሪዎችን ያፋጥናል። አህጉሪቱ በኃይል አቅርቦት ራሷን እንድትችል ያደርጋልም ተብሏል። እንዲሁም የአፍሪካን ኢነርጂ ከዓለም አቀፍ ገበያ ጋር ያገናኛል። የ14 ሀገራቱ ህብረት አፍሪካውያን በአንድነት ከተባበሩ ትልቅ ነገር ማሳካት እንደሚችሉ ማሳያ ተደርጎም ተወስዷል።
የኬንያ መንግስት የከፍተኛ ትምህርት ተቋማት ተማሪዎችን ሙሉ በሙሉ በጀት ሊሸፍን መሆኑን አስታወቀ። የኬንያ መንግስት ከሚቀጥለው መስከረም 2026 ጀምሮ ወደ ዩኒቨርሲቲዎችና ኮሌጆች የሚገቡ ሁሉንም ተማሪዎች ትምህርት ሙሉ በሙሉ በመንግስት በጀት እንደሚሸፍን ይፋ አድርጓል። ፕሬዝዳንት ዊሊያም ሩቶ አዲሱ የትምህርት ፋይናንስ ማዕቀፍ ከቤተሰብ ኢኮኖሚያዊ አቅም ውጪ በውጤት ላይ ብቻ የተመሰረተ እንደሆነም ገልጸዋል። ቀደም ሲል ተግባራዊ ተደርገው የነበሩ የዩኒቨርሲቲ በጀት አሰጣጥ ስርዓቶችና የብድር ድብልቅ ሞዴሎች ተቋማቱንና ተማሪዎችን በቂ ድጋፍ ማድረግ ባለመቻላቸው መቋረጣቸውም ተነግሯል። አዲሱ ስርዓት ወላጆች በፈቃደኝነት ካልሆነ በስተቀር ምንም አይነት የክፍያ ጫና እንዳይኖርባቸው የሚያደርግና ድህነት ትምህርትን እንዳያስተጓጉል የሚያስችል ነውም ተብሎለታል። ለዚህም እንዲያመች ፓርላማው የከፍተኛ ትምህርት ብድር ቦርድን ጨምሮ አስፈላጊውን የህግ ማሻሻያ በፍጥነት እንዲያጸድቅም ተጠይቋል። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጭና ተመልካቾቻችን የዕለቱ ወሳኝ መረጃ የዜና ዝግጅታችን የተከታተላችሁትን ይመስል ነበረ። ቀሪ የሀቅና ሳቅ ፕሮግራሞች ይቀጥላሉ።